አንድ ስፔሲፊክ ኤግዛምፕል ብሰጥህ በዚህ ዙሪያ ጆከር የሚባል አርክታይፕ አለ። ያ ጆከር የሚባለው አርክታይፕ ምንድነው? ያው ምንድነው እንትን ይሄ ማስክ ያላቸው ሰዎች አሉ አይደል? ጆከር ፊቱን ፔንት አድርጎ ምናምን የሚመጣ ሰው ነው። ስማይሊ ፌስ ነው ብዙ ጊዜ የምታየው ጆከር፣ ግን ቢሃይንድ ዘ ማስክ ብዙ እንትን አለው፣ ብዙ ፔን አለው ምናምን። ማስኩን ሲያወልቅ ሌላ ሰው ነው። ሶ እንዳልኩ ከዚህ በፊት ጋርመንት ላይ ሰራ ነበር ወይ ልብስ ቤት ላይ ሰራ ነበር እና እዛ የምሰራበት አካባቢ ላይ አይ ዋዝ ዘ ጆከር እና በቃ ላይፍ ኦፍ ዘ ፓርቲ ነኝ። ኤቭሪዌር አይ ጎ አወራለሁ፣ ጫወታለሁ፣ ስቃለሁ ምናምን። ሰዎች ከኔ ጋር መሆን ደስ ይላቸዋል፣ ምክንያቱም ላይት አደርገዋለሁኝ ሙዱን ምናምን። እና ሶ እሷ ቱ ዘ ላይት ያመጣችው አንደኛው ባህሪ ምንድን ነበረ? እና እዛ ቦታ ላይ ግን ፕሮዳክቲቭ አልነበርኩ። ያ ማለት የጄ ልብስ ሰፍቼ ከዛ ቢዝነስ ሰርቼ ገንዘብ አግኝቼ ምናምን ማመጣው ፕሮዳክቲቭ የሆነ ወደ ገንዘብ የሚቀየር ነገር አልነበረው። ግን ይሄ ጆከር አርክታይፕ እኔ ጋር ማኒፌስት የሚያደርገው ምንድነው? እዛ አካባቢ ያሉ የሚሰሩትን ሰዎች ኢንተርቴን ማድረግ እሱ ነበረ ስራዬ። እሱን ሰርቼ ስጨርስ ሌላ ተርፎ ከዛ ተርፎ ኢነርጂ ኖሮኝ ገንዘብ ወደምሰራበት ነገር አይቀየርም። ዋናው ነገር አይደለም ታረዩ ማለት ነው። ዋናውን ነገር አይደለም ማረቀው፣ ያለው ነገር ለመሸፈን ጥረት ታዩ ነገር ይብስልኝ። በዛ አካባቢ ያለውን ሰው ኢንተርቴን አድርጌ ከዛ ቤቴ ሲሄድ እኔ ማንንም አይረዳኝም፣ ሰው አያቀኝም ምናምን የሚለውን እንትን እንደ ባክግራውንድ አደርጋለሁ። ግን ማንም እንዳይረዳኝ የሚያደርገው ሁሌም እቀልዳለሁ። ስለዚህ እውነት ብናገር ማን ያምነኛል? ወር ደግሞ የኔን ፔን ብናገር ማን ይሰማኛል? አሁን የጆከር የሚባሉ ሰዎች አብዛኛው ችግር እሱ ነው። ብዙ ኮሜዲያንስ ራሳቸውን አጠፉ ወይ ምናምን ተብሎ የሚሰማው ቢሃይንድ ዘ ሲን ያለው ላይፋቸውን ቢነግሩህም አታምናቸውም። እየቀለዱ ነው የሚመስለው፣ ወር የሚያቀርቡት ነገር በቀልድ መልክ ነው። ስለዚህ ሪል ፔናቸው ያንን አድሬስ የሚያደርግላቸው ሰው የለም በትክክል። ስለዚህ ያንን አርክታይፕ ማየቴ እንዴ ለካ እኔ እዚህ አካባቢ እየሰራው ያለው ነው ያንን የጆከሩን ፓርት ፕሌይ ያደረኩኝ ነው። ከዛ ስወጣ ግን በቂ ኢነርጂ ኖሮኝ ቢዝነስ ለመስራት እና ገንዘብ ለማግኘት የሚያደርግ ወይም ደግሞ ሌላ ስራ፣ ምክንያቱም ኮሜዲያን አይደለሁም፣ መድረክ ላይ ወጥቼ ገንዘብ እያገኘሁበት አይደለም፣ ኢንተርቴይን ማድረግ ነው አካባቢ ያለውን ሰው። ስለዚህ የጆከር ያልሽው አርክታይፕስ ማወቅሽ ምን ወደ ምን እንድትሄጂ አስቻለ? እሱን ሪኮግናይዝ ማድረጌ ያው እዛ ቦታ ላይ ምንም እየሰራው አይመስለኝም ነበር፣ ምክንያቱም ፋይናንሻል ሪዋርድ ስለሌለው። ለዛ ጋር መቀለዴና ሰውን ኢንተርቴን ማድረጌ ለኔ ፋይናንሻል ምንም አይነት ሪዋርድ የለውም። ፋይናንሻሊ ገንዘብ እያገኘሁበት አይደለም ወይ ኤኒቲንግ፣ ግን ስራ ግን እየሰራው ነው። ስራ ግን የሆነ ነገር ሪዋርድ ሊኖረው ይገባል። እንዳልኩ ኮሜዲያን አይደለሁም፣ ገንዘብ እያገኘሁበት አይደለም፣ ግን ስራ እየሰራው ነው። ስራ መስራቴን ግን አክኖሌጅ አላደርግም ነበር። እሱን ማየቴና ኦኬ የኔ ፓርት እዚህ ኢኮሲስተም ውስጥ የኔ ፓርት መቀለድና ሰውን ኢንተርቴን ማድረግ ነው። ሶዳት ሄደው ደግሞ እነሱ ስራቸውን እንዲሰሩ ሪፍሬሽ አድርገው ወደ ስራቸው እንዲገቡ ማድረግ ነው የኔ ፓርት የሚለውን ሳይ ይሄ ነው ወይ የምፈልገው ነገር? ምክንያቱም እዚህ ያለሁትን ገንዘብ ለመስራት ነው እንጂ ሰዎችን ኢንተርቴን ለማድረግ አይደለም። እኔ የምፈልገውን ነገር እዚህ ጋር እየሰራሁኝ ነው ወይ ሰርቼስ እያገኘው ነው ወይ የሚለውን ነገር ኖቲስ እንዳቀው አድርጎኛል። ከዛ የመጣው ዲሲዥን ምንድነው? ያው ቦታውን ጋርመንቱን ዘግቼ ወጣሁኝ ማለት ነው። ትልቅ ዲሲዥን ነው ከዛ የወጣው የኔን ፓርት ማወቅ። ምክንያቱም እዛ ውስጥ ሆኜ በጊልት እና በሼም ነበር ሪቮልቭ ማደርገው። በቂ ስራ እየሰራሁ አይደለም፣ የምሰራው ነገር ደግሞ ገንዘብ እያመጣ አይደለም። ስለዚህ እኔ ሰነፍ እንደሆንኩኝ ምንም እየሰራሁ እንዳልሆነ ዝም ብዬ ስቀልድ እንደምኖር ምናምን ብቻ ነበር የማስበው። ጊልትና ሼም ነበረው እዛ ውስጥ ሪቮልቭ የሚያደርግና ሪዋርድም ፋይናንሻል ሪዋርድም አልነበረውም። ግን ኦኬ የኔ ፓርት እኔ እዚህ ውስጥ እየሰራሁት ያለሁት የኔ ፓርት ይሄ ነው። ይሄ ፓርት ደግሞ ለኔ ሪዋርዲንግ ነው ወይ የምፈልገውን ነገር ያመጣል ወይ in my life ብዬ ሳየው አይ አይደለም፣ የኔ እየሰራሁት ያለው ፓርት ለኔ ሪዋርዲንግ አይደለም፣ የምፈልገውም አይደለም። ስለዚህ የኔ በዛ ሰዓት የነበረኝ ዲሲዥን ኦኬ ጋርመንቱ ዘግቶ መውጣት ነው። ምክንያቱም ጋርመንቱ ለኔ ሪዋርዲንግ አልነበረም በሰዓቱ፣ የምሰራውም ነገር ሪዋርዲንግ አልነበረም። እሱን ዘግቼ ወደ ሌላ ነገር ሙቭ እንዳደርግ አድርጎኛል። ትልቅ ኢምፓክት ነው one of the shifts in my life። እዚህ ጋር ሳስበው አንድ ነገር መጣልን። ልክ ስታውቂው እየቀለድሽ ነው፣ የጆከር ፐርሶናሊቲ እያሳየች ነው። አንቺ ግን ዘጋ ያለሽው ጋርመንቱ ለምሳሌ ኳስ ለመጫወት ገብተሽ ሜዳ ውስጥ ኳስ አቀባይ መሆን ማለት ነው
አይደል ዋናው exactly ከዛ በኋላ ይሄን ስትረጂ ሁለት አቅጣጫ ሊኖረው ይችላል ቢያስብ አንደኛው በዛው መቀጠል ይችላል ለምሳሌ ይሄ ስኪል ነው በቀላሉ ለካባራ ነው ነገር ነው ስለዚህ let me entertain people ሰዎችን አስደስት ማለት ይችላል ሁለተኛው አይ ይሄኛው ቀልዱ ጨዋታው ብራውን ቀርቶ ዋናው መስራት ያለበትን ስራ ጋርመንቱን ዘግቼ ሄድኩ ስትይ ወዴት ነው የሄድሽው ታዲያ መጨረሻ ላይ ከዛ በኋላ ጉዳይ አስፈጻሚነት ስራ ጀመርኩ ሌላ ስራ ስፔሲፊክ ስራው ሳይሆን ከሁለቱ ከማስደሰቱና ዋናውን ስራው ከመስራት ለምሳሌ እኔ ሁለቱንም አላደረኩኝ ኦኬ ሁለቱንም ትቼ ወደ ሌላው ሄድኩኝ ለምን አይ ቲንክ በአሁን ሳስበው ለምን ይመስለኛል መሰለ እዛ ውስጥ ያለኝ ሮል አለ እንደ ኢኮሲስተም የሚታሰበው ሀና የምታረጋው ነገር ወይ ቀልደኛ ናት ምናምን ነገር አለ ግን ጋርመንትም አላት at the same time ጋርመንቱ ግን አይ ቲንክ ለመሸፈን የምሞክረው ፓርት የዛ ሰዓት ምንድነው ለኔ በቂ ፋይናንሻል ሪዋርድ የለውም ይሄን ነገር ሚለውን ፌስ ላለማድረግ ነው ዝም ብዬ የሚቀልደው የምጫወተው ሶ ፋይናንሻል ሪዋርድ የለውም ስለዚህ ይሄ ፋይናንሻል ሪዋርድ እንዲኖረው የተሻለ ነገር ለስራ ቢዝነስ ላሻሽል ወይ ምናምን ሚል አንድ ሪያሊቲ አለ እሱን ፌስ ማድረግ አለ ካልሆነ ደግሞ ወይ ደግሞ ዘግቶ መውጣትም አለ ይሄ ቢዝነስ ለኔ አይደለም የኔ ቦታ አይደለም የሚለውን ሶ ሁለቱ ቾይሶች በጣም obvious ናቸው እነሱን ከመምረጥ ይልቅ ዝም ብሎ እዛ ውስጥ እየቆዩ ሼም ውስጥና ጊልት ውስጥ እየኖሩ ግን ሌሎችን ኢንተርቴን እያደረጉ መኖርን ነበር የመረጥኩት እዛ ቦታ ላይ ማለት ሶ ያሁን ምርጫው ሲቀርብልኝ ወይ ቢዝነስሽን ይሄንን ቀልዱ ምናምኑን ታይና ወይ ደግሞ ቀልዱ ከሆነ ወይ ጆከር ሁኛ አንደኛሽ ወይ ደግሞ ቀልዱን ታይና ቢዝነስሽ ላይ አተኩሪ ወይ ደግሞ ይሄ ቢዝነስ አያዋጣኝም ብለሽ ካሰብሽ ደግሞ ይሄንን ሙቭ አድርገሽ ወደ ሌላ ቢዝነስ ሙቭ አድርጊ የሚለው ቾይስ ሲቀርብ ኦኬ እሱን ሳየው then I choose whatever ለኔ የሰራልኝን በሰዓቱ መረጥኩኝ ማለት ነው ስለዚህ ሁለቱንም ነው አባንዳን ያረክሽው መስሎ ጆከሩን ተውሹ ቢዝነሱን ማዘ ቢዝነስ ተውሹ በዛ ቦታ ላይ ነገር ምንድነው ከጆከርነት ውስጥ ከሰው ጋር የምታረጃቸው ኢንተራክሽኖች ግን የበለጠ ቀጠልሽባቸው ይላስ የሚቀጥለው የገባሽው ነገር ወደዛ ይመስላል ያው ማለት እንትን ምንድነው ከሰዎች ጋር ኢንተራክት ለማድረግ ኢዚ ዌይ ለኔ ኢዚ ዌይ እሱ በቀልድ በጨዋታ ከሰው ጋር ለመገናኘት ያለኝ ላይፌን የሚያቀልልኝ ነገር ስለሆነ ኦፍ ኮርስ እሱ ፕሌይ አውት ያደርጋል ብዙ ቦታ ላይ ከሰዎች ጋር ስንገናኝ በግሩፕ ስንቀመጥ ምናምን ስፔሻሊ ኢንቲሜት የሆነ ኮንቨርሴሽን ካልሆነ እሱ ይቀለኛል የሆነ ጆክ ፈጥሮ ሁሉን ላይት አፕ ማድረግ ሙዱን እና ደግሞ ኮንፈርትም ከሌለኝ አንዳንዴ ባለው ኢንተራክሽን ኮምፎርታብል ካልሆንኩኝ ወደ ቀልድ እቀይረዋለሁ ሶ የኔ ስኬፕ ሜካኒዝምም ናት ኮንፈረንት ላለመደራረግ ወደ ቀልድ ቀይሮ በቃ ነገሩን ላይት አፕ ማድረግ ይቀለኛል ሲሪየስ ኮንቨርሴሽን ከሆነ ግን ያው ነው ኢንተራክት አደርጋለሁ ብዙ ጊዜ ዋን ቱ ዋን ሶ ያ ለኔ የቀለለኝ ፓርት ግን ምንድነው እሱ ሞር ኢዚ ቱ ቢ አራውንድ አይነት ሰው ያደርገኛል ሰዎች ቀላቸዋል ከኔ ጋር ኢንተራክት ማድረግ እና ኮምፕሊትሊ አባንደን የምታደርገው ነገር አይደለም እንደ አንድ ፐርሰናሊቲ የሚታይ ነገር ነው ሁሉም ሰው ያንን ፓርቴን አያውቅም ቀልደኛ ናት ተጫዋች ናት ምናምን ለአንዳንድ ሰው ምንም በቃ ስቶን ኮልድ ሊሆን ይችላል ነው እንደየሰው እንደየሁኔታው ሊሆን ይችላል ኢንተረስቲንግ somehow it's part of your personality ይመስላል ለመደበቅ ጥረት ማድረጉ ነው እንጂ በራሱ በጣም enjoyable የሆነ personality ይመስላል ኢንተርፌር ሳያረቀው ምንም አይነት personality I think ጣልቃ የማይገባ personality ያለ ብዬ አላስብም ምናስበው አንዱ ትልቁ ነገር ምሮ በትክክለኛ ቦታ ትክክለኛውን አይነት ነገር ማንጸባረቅ መቻል ቀላል አይደለም በፔን ውስጥ የምንማራቸው ብዙ ምንፈጥራቸው ጥሩ ፐርሰናሊቲዎች አሉ እንዳው ምን ላለን አሁን በእኔ ሌላው ምን ነው ከያንዳንዱ ባህሪ ጀርባ በጎ ፍላጎት አለ ያን ስታሳይ በጎ ፍላጎቱ ምንድነው ውስጥ ያለው ነገር ለመደበቅና ሌላ ነገር ለማሳየት ነው መጥፎ ነው ወይ ብለን ስናስብ አለ በተለይ ጆከር ሞ ያን ነገር ማለት ራሱ የቻለ እንትን ነው